ሰላማችሁ በክርስቶስ ይብዛልኝ። እኔ ተወዳጅ ቤተሰቦች እንደምናችሁ፣ ክብሩ ይስፋ ለመድኃኔዓለም። እኔ እጅግ በጣም ደህና ነኝ። ቪዲዮ ስንሰራ እንዴት ነው ተምኔል ማዘጋጀት የምንችለው? በምን አይነት ሁኔታ ነው? ምን አይነት አፕሊኬሽን ነው ያለው የሚለውን በትንሹና የሆነ ግልጽ በሚሆን ሁኔታ አሳያችኋለሁ። በደንብ ተከታተሉን፣ አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጠናክሩኝ የኔ ተወዳጅ ቤተሰቦች። አሁን ወዴት ነው የምንገባው? ፍሌክሲብል የሚል አፕሊኬሽን እናወርዳለን። መጀመሪያ ይቺት ናት። ከዛ በኋላ እዚች ጋር ከለር አለ። የፈለጋችሁትን ከለር መምረጥ ትችላላችሁ። እኔ በዚህ ነው የመረጥኩት፣ ግን እናንተን ለማሳየት ደግሞ ሌላ ከለር መርጬ ላሳያችሁ። ለምሳሌ እቺን ከለር ብመርጥ ኦኬ እለዋለሁ። በዚህ በትልቁ ይመጣልኛል። አሁን ሳይዝ ምረጭ ይለኛል። ሳይዝ ስመርጥ እቺ 3 ነጠብጣቧን እነካለሁ። ከዛ ኢሜጅ ሳይዝ፣ ከዛ እቺ ቀስቷ ምልክት ታረጋላችሁ። ከዛ ያስመርጣችኋል። ለምንድን ነው የምትፈልጉት? ዩቲዩብ ቻናል ባነር ነው እኛ የምንፈልገው። ስለዚህ እሱን ነው የምንነካው። ከዛ በኋላ ሳይዙ ስንት ነው? 14 በ40 ነው የእንትን ዩቲዩብ እንትን ባነር ስናዘጋጅ። ከዛ ምን እንለዋለን? ኦኬ እንለዋለን። ያው ጥብብ ብሎ መጣ። አሁን እዚች ጋር ርዕስ እንደፈለግን ከመሃል አድርገን ከታች ወደ ጎን አድርገን በፈለግነው መልኩ መጻፍ እንችላለን። አሁን ወዴት ነው የምንጽፈው? ርዕስ ወደ መጻፍ ማለት ነው። ምንድነው? የእስክሪብቷን ምልክት እንነካለን። አሁንም የእስክሪብቷን ምልክት፣ ከዛ በኋላ መጻፍ ሚያዝያ ልበልኝ፣ ሚያዝያ 6። ከዛ ኦኬ፣ ያው ሚያዝያ 6 መጣልኝ። ከዛ በኋላ አሁን ሰፋ ማድረግ እችላለሁ። ያው ይቺ ደግሞ ማሽከርከር፣ ወደ ፈለጋችሁ ሳይዝ ማሽከርከር። ከዛ በኋላ ኤ የምትለዋ ምልክት ትነኩና ስታይልን ትመርጣላችሁ። ያው ብሮስ እዚች ጋር ከለር ይመጣል። እንደ ስልክ ምናልባት ሊለያይ ይችላል። አሁን እዚች ጋር ከለር ያስመርጠኛል። የፈለኩትን በቀይ ባረገው፣ የፈለኩትን ከለር ስመርጥ፣ ለምሳሌ ላዩን ብነካው ያው እንደዚህ ሆነ። ይህንን ማረግ ከቻልኩ ከፈለኩ ማረግ እችላለሁ። ከዛ በኋላ ይህን እንዳለ የምንጠቀማቸው ነገሮች ነው፣ ግን ብዛት እንትን የሚል አይደለም። ኮፒ ማድረግ፣ መቁረጥ፣ ብዙ ነገር አለ። ማቅለም፣ ለምሳሌ ይህንን ጎላ እንዲል ከፈለኩ ደግሞ ስታይል እንጨምርለታለሁ። ያው ድምቅ አለ። ከዛ ራይት እለዋለሁ። ከዛ በኋላ ይህንን ከጻፍኩ በኋላ ከጎኑ ደግሞ የሆነ ስዕል አድኖ ባረግ፣ አሁን የስክሪፕቷን ምልክት እነካለሁ። ይህንን ከነካው በኋላ የመደመር ምልክት አለች። ያው ከላይ እሷን ስነካ ጋላሪ ውስጥ ነው የሚያስገባኝ። ያው ስዕል አድኖ መጣልኝ። ከዛ የስዕል አድኖ ምርጫ መርጣለሁ። ከዛ በኋላ እዚች ጋር ደግሞ አሁንም ሳይዝ አለ። የእንትኑ የስዕል አድኖ ሳይዝ በምን አይነት ሁኔታ ይሆንልሽ የሚል አለና፣ ያው እኔ ሁሌ የምጠቀመው 6:8 ነው። ይሄ ማለት ነው። ከዛ በኋላ ራይት፣ ያው አሁን ይሄኛው ወደ ላይ፣ ከዛ ሳብ እያደረግን ደግሞ አሁንም በእንትኑ ልክ መሆን አለበት። ሳብ አደረገውና ከዛ በኋላ ያው አያችሁት፣ በእንደዚህ መልኩ ሆነ ማለት ነው። ከዛ በኋላ ምን እናደርገዋለን? ሴቭ እናደርገዋለን። ኤክስፖርት ኢሜጅ፣ ከዛ ሴቭ ጋላሪ። ኔትወርክ እንትን ብሎት ነው መሰለኝ ይዞራል። ያው ሴቭ ሆነ። አሁን ወዴት ነው የምንሄደው? ወደ ጋላሪ ለማየት ማለት ነው። ያው
የተዘጋጀው ተምኔል ይቺውት እናት ማለት ነው። ከዛ በኋላ እንትን ኢትዮ ስቱዲዮ ገብተን መቀየር ማለት ነው። ልክ ቪዲዮ ከለቀቅን በኋላ ለምሳሌ ባነር ሳናዘጋጅ ቪዲዮ ብንለቅ ከዛ በኋላ ደግሞ እንደለቀቅነው ትንሽ ቆይተን ደግሞ ለመቀየር ብንፈልግ ልክ ዩቲዩብ ስቱዲዮ ገብተን ያንን መቀየር ማለት ነው። እሱን ደግሞ በሌላ ቀን ቪዲዮ ሰርቼ እልክላችኋለሁ። ሰላማችሁ በክርስቶስ ይብዛልኝ።